تقبل الله صالح الأعمال منا ومنكم ተመልካቾቻችን ልዩ የበዓል ፕሮግራማችን እንደቀጠለ ነው ለህዝብ ሙስሊሙ እንኳን አደረሳችሁ እንላለን አሁን የምንገኘው እዚህ ዘነበወርቅ አካባቢ በሚገኘው የይመለከተኛል የበጎ አድራጎት ድርጅት ውስጥ ነው እዚህ በጎ አድራጎት ውስጥ ካሉ እህት ወንድሞቻችን ጋር ልዩ የበዓል መሰናዶ አዘጋጅተናል ነው ተከተሉኝ مبارك 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 لنا ولكم مسلم مسلمات بمولو السلام عليكم عيد مبارك 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 لنا ولكم مؤمن مؤمنات بمولو السلام عليكم እንደምን ዋላችሁ እንደምን ዋል እንኳን አደረሳችሁ እንኳን አብራ አደረሰን ባለ ማክሮር እዚህ ነው መንገባው ከዛ በፊት ግን ልጆቼን መኝታቸውን ላስጎብኝና ተመልሰው ወደዚህ እንመጣለን ወደዛ እንገባ እንኳን ደህና መጣ እንዴት ነሽ አልሐምዱሊላህ እንግዲህ እኔ ነዋሪነቴ ብዙ ጊዜ እናገራለሁ ሚዲያ ላይ አውስትራሊያ ሜልበርን ነበረ ከሜልበርን የመጣሁት ሱስ ሸሽቼ ልጅ ነበረኝ ታዳጊ ወጣት ልጅ ነበረኝና ያገሩን ባህል እሴቱን እምነቱን ማወቅ አለበት ብዬ ወደ ኢትዮጵያ ይዤው መጥቼ ነበር ቲኔጀር ላይ ሲሆን ማለት ነው مبارك 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 لنا ولكم مسلم مسلمات بمولو السلام عليكم ሶስት ወንድማማቾች ካንድ ቤት ለ10 አመት የታሰሩ ሶስት ወንድማማቾች የታሰሩ እናት አባት የሌላቸው በአምሮ መምም በሱስም የተጠቁ ወጣቶች አሉ የሚል መረጃ ወደኔ ዝግጅት ክፍል መጣና የነሱን ፕሮግራም ካየሁ በኋላ እንቅልፍ አጣሁኝ ሶ እነዛ ልጆች ሀገራቸው ገጠር ውስጥ ነው የሚኖሩት ጉራጌ ሀገር እነሱን ሄጄ ቀረጽኩኝ ከዛ ነው እንግዲህ መነሻው የጀመረው ያ ነው ያንን ፕሮግራሜ የተለያዩ ስራዎች ሲሰራ እነሱን ሳሳክም ያሉበትን ሳሳይ ፕሮግረሳቸውን ለውጣቸውን የተለያዩ ነገሮችን ለሚዲያ ለኔትወርክ ሾው ሳቀርብ ለካ ይሄ ችግር በየቤቱ ነበርና ብዙ እናቶች ብዙ የዚህ ችግር ሰለባ የሆኑ ወጣቶች ወደኔ መጉረፍ ጀመሩና ሳላስበው ይመለከተኛል በጎ አድራጎት ድርጅት የሚል ተቋም እንድመሰረት አደረገኝ ማለት ነው አሁን ማሳየህ የልጆቼ መኝታ ነው አካባቢ የምታየው የሚያርፉበት ልጆች የሚያርፉበት ክፍል ነው እዛ ውስጥ ማለት ካሉት ክፍሎች ውስጥ አንደኛውን ላሳይህና ከዛ እንተንላለን ይሄው እንደምን ዋላችሁ ሰላም አለይኩም ሰላም እንዴት ነው እንኳን አደረሰ እንኳን አብሮ አደረሰን አለን አንድ ሰው አግኝተናል እንግዲህ እሱም የኔ ልጅ ነው አሁን በማገገም ላይ ያለ እንደዚሁም እኔን በጣም እየደገፈኝ እየረዳኝ ያለ አሚር ይባላል በእኛ በሙስሊሞቹ ልጆቹን አሚር ሆኖ የሚመራ ነው ያው አጋጣሚ ቁርአን እየቀራን ያገኘነው እስቲ ከሱ ጋር ደግሞ ያላችሁን ቆይታ አድርጉና ከኔ ጋር እንገናኛለን እሺ በአንድ ቀን ነው በእኛ ዙሁር ላይ ልጄን ቀብሬ መጣሁኝ እሷ ደግሞ መግሪብ ላይ ወደ አኺራ ሄደች መልሳ ሄደች እሷ ሞተች እና ያንን ስሜት መቋቋም ስላቃተኝ ጥሩ ስሜት ውስጥ አልነበርኩም ራሴን ማዳመጥ መስሎኝ ነበር የገባሁት ግን ደግሞ ራሴን አጣሁት ረጅም ሰዓት ማስባቸው እነሱ አረሳቸው ረጅም ሰዓት በጣም በተለይ ያን ሰሞን እሷን ያጣሁበት ሰሞን ፈቲሃት ባል ነበር አላህ ይርሐማት እሷን ያጣሁበት ሰሞን ለረጅም ጊዜ በቃ በእግር መንገድ ይሄድ ነበር ከራሴ ጋር ማለት ባባም ነበር መጀመሪያ ያሳከምኩ ነበር በየቤታቸው መልሰው በኋላ ግን ሌጋል አደረኩትና ሰዎች እየተመዘገቡ ስፖንሰር እየጠየቅኩኝ እኛ ጋር ሁሉም አቀፍ የሆነ ለምሳሌ ኢትዮጵያ ባህላችን አለ እምነታችን አለ ሃይማኖታዊ ሀገር ናት እንደዚህም ደግሞ ባህል ያለባት ሀገር ናትና ህክምና ስንፈልግ ሰዎች መጀመሪያ ወደ እምነታቸው ነው የሚሄዱት ሰው እንዳይበታተን አንድ ቦታ ላይ ሁሉም አገልግሎት እንዲያገኝ አድርገን ሁሉም የባህሉም የስፒሪቹዋል ሜዲኬሽኑም እንደዚህም ደግሞ ሳይንቲፊካሊም በሳይኮሎጂና በሳይካትሪ የታገዘ ህክምና እንዲኖር አድርገን ሰዎች እየታከሙ ነው ያሉት ማለት ነው ልጅ ይያለው ነው ማለት 6 ያክፍል ይያለው ነበር ወደ ሱስ ይገባውት ማለት በቃ ያኔ ኢየሱስ ለኛ ብርቃችን ነበር ያሳዩን ልጆች ትልልቆች ናቸው እና ያቺ ነገር እንደቀልድ ጀመርናት እያደገች ሄዱ ብዙ አመት አሁን ለኔ ወደ 7 አመት ምናምን እዛ ውስጥ ነበርኩኝና ህይወቴ በቃ ሌላ ትምርቴ ላይ እንዳሉ በትምርቴ ተሳካሰው እንዳሉን ህይወቴን እንዳልቀይር በቃ የተለያዩ ነገሮች እንዳላሳካ አድርጎኛል ረጅም በቃ ትምርቴት ላይ ነው የጀመርኩት ሱስኔ እንደ ትልልቆች ልጆች አሳዩን ምናምን በቃ ያልቺ ነገር ያያየን በቃ ወደሷ ህይወታችን በቃ ኦልሞስት ወደ ሱስ አዘነበልኩኝ 20 ምናምን አመት ነው ከሱ ጋር የተቆራየሁት እና እንግዲህ ቤተሰብ መስታወት ነው ታናሽት ያለች እዚህ ነው የምትኖረው በቃ ላይፌ ተዳረንም በትኛለው ላይፌ በቃ እንደ አፕ ኤንድ ዳውን ነው
የሆነ ነገር ጀምራለሁ ሰክሲድ አልሆንም እንደገና በሱስ ውስጥ እንትልና እነሱ መስታወት ናቸው ይታያቸዋል فاستجبنا له فكشفنا ما به من ضر وآتيناه أهله ومثلهم معهم رحمة من عندنا وذكرى للعابدين وإسماعيل وإدريس وذا الكفل كل من الصابرين وادخلناهم في رحمتنا إنهم من الصالحين وذا النون إذ ذهب مغاضبا فظن أن لن نقدر عليه فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ይመለከተኛል ውስጥ ሁሉ በዓል ይከበራል ኒው ይር ይከበራል ገናም ይከበራል አረፋም ይከበራል ዒድም ይከበራል because የእስልምና እምነት ተከታይ ልጆች አሉኝ የኦርቶዶክስ እምነት ተከታይ ልጆች አሉኝ ፕሮቴስታንት እምነት ተከታይ ሁሉም ስላሉ ሁሉም በዓላቸው ሲመጣ ለሁሉም በዓሉ ይከበራል ሁሉም በጋራ በዓሉን ያከብራል ማለት ነው እንግዲህ እዚህ ይመለከተኛል የበጎ አድራጎት ድርጅት ውስጥ የተለያዩ ስራዎችን ሲሰሪ ቆይተሻልና እንደው አስደሳች ነገር የምትዩ ነገር ምንድነው እስቲ የምታስታውሺ ነገር ካለ እንግዲህ ይመለከተኛል የበጎ አድራጎት ድርጅት ስራው በጣም ቻሌንጅ ያለው በጣም የሚያደክም አሰልቺ ነው ግን በጣም ሳቲስፋክሽን እና ደስተኛ ሆኜ የምሰራው ስራ ነው ደስ የሚለኝ ደግሞ ኢትዮጵያዊነትን እማየው እዚህ ይመለከተኛል ውስጥ ነውና እኛ ጋር ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሁሉም አይነት የኢትዮጵያ ብሔር ብሔረሰብ ያለበት ሰው ነው የምታገኘው ይፈልከውን ቋንቋውን ብትጠይ ከዚህ ውስጥ ብዙ አይነት ቋንቋዎች ማናገር ትችላለህ እንደዚህም የተለያየ እምነት ተከታይ የሆኑ ልጆች አሉኝና በጣም ደስ የሚለኝ ሁሉ ጊዜ በዓል የሚከበርበት ቤት ነውና አንድነትን ኢትዮጵያዊነትን የሚታይበት ቤት ስለሆነ በጣም ደስ ይለኛል የቤተሰብ ፍቅር አጥቻለሁ በጣም የምወደው ወንድም አለኝ ከሱ ጋር ኦልሞስት ተጣላተናል ያው በቃ እሱ ነው አሁን እንድንታረቅ ተደርጎ ወደዚህ የመጣውና ከሱ ተለያይቻለሁ በቃ የቤተሰቤን ፍቅር አጥቻለሁ ማህበረሰብ ውስጥ ሰፈር ውስጥ ደግሞ መገለልን የሚለው ነገር ደርሶብናል ማለት በቃ ሱሰኛ ስትሆን ትገለላለህ ከማህበረሰቡም ያለው ነገር በይበልጥ ደግሞ ትምህርት ይለኝ ነው ትልቅ ደረጃ አሁን የኔ ወንድሞች ታላላቆች አሉ እነዚህ ሱስ ውስጥ አይደሉም እነሱ ትልቅ ቦታ ትልቅ ደረጃ ላይ ደርሰዋል እኔ ግን ያን ደረጃ እንዳልደርሶኛል በቃ ትምህርትንም እንዳልማር የትምህርት ፍላጎቴ እንዲቀንስ ያደረገኝ አሁን እዚህ ቤት ውስጥ የመምጣት ውሳኔን እንኳን እኔ ወሰንኩበት ዋና ምክንያት በፋሚሊዎቼ ደረጃ በጣም ስላሰቃዩዋቸው በጣም አሰቃይቻቸዋለሁ እናቴን እህቶቼን ከምልህ በላይ ሌላ ዓለም ውስጥ ከተቻቸዋለሁ በራሴ ፍላጎት በራሴ ፍቃድ ወደዚህ ስመጣ ራሴን ለመቀየር ወሰኜ ነው የመጣሁት ሴቶች ስፔሻሊ ጠንካሮች ናቸው ኮንዶች ብዙ ጠንካራ ጎን አላቸው ግን ያንንም ራሱ እንዳናይ ሱስ ተጽዕኖ አድርጎ አጨልሞብናል ዞር ብላላል ኢሜጃችን ጠባል በቃ ሁሉ ኢንተረስት ነው ከተለው ሁሉ ጊዜ ፍላጎቴ ስለምከተል እዛ ውስጥ ያለ ሰው ምንም ነገር አይታይም እንግዲህ በዚህ የበጎ አድራጎት ድርጅት ውስጥ የተለያዩ እንግዲህ ሱስ ያለባቸው ወጣቶች አሉ ያገገሙ ያሉ አሉና በአፋጣኝ ቶሎ ከዚህ ከሱስ ውስጥ የወጡስ አሎይ አንደኛ የምትመርጪው ሰው ማን ነው ሙሽረፍ ከጅማ ነው በቅርብ ነው የመጣው ፍጹም በቃ ምንም ሳያስቸግረኝ በቃ ምንም ማገዶ ያልፈጀ በፍጥነት ራሱን የቀየረ ነው ሚፍታም እንደዛው ነው አብርሽም እንደዛ አብርሃም በፍጥነት ነው ከዛ ደግሞ አሚርም ብዙዎቻቸው ራሳቸውን ቶሎ ብዙም ያላደከሙኝ ልጆች አሉ ያደከሙኝ እንዳሉት ሁሉም እነሱ አሁን አራቱ የጠራዋቸው በተለይ በፍጥነት ራሳቸውን ይቀየሩልኝ تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم የሆነ ጊዜ ላይ እናቴን በጣም ነበር ወንዳትና እናቴን ሰድቢያት በቃ እናንተ ለኔ ህይወት አታስፈልጉኝ ያው በቃ ሱሱን እንዳይገፉኝ እንዳይሉኝ ማለት ብዙ ይሞክሩ ነበር እኔ እንተላማል እናንተ ለኔ ህይወት አታስፈልጉኝም ብያቸው ከቤት ወጥቼ ነበርና በጣም ችግር በቃ ቤተም ሄጄ ብር መቀበል አልችልም ምንም ስራም ማንንም ሰው በሱስ ህይወት ውስጥ ሆነ ስራ እንድሰራ አይፈልግም እና በቃ ወደ ወንጀሎች አለ አይደለ በቃ የማይሆኑ ስራዎችን ወደ መስራት እንድገባ ነው ያደረጉኝና የሆነ ጊዜ ላይ ጓደኛዬም በዚህ ታስሯልና አሁን ላይ እስር ቤት ነው ያለው እኔ ጋር ለረጅም ጊዜ ማለት ነው ወረፋ ይዘው
ሶስት ወንድማማቾች ናቸውና ከዛ ወረፋ ደርሷቸው ስንደውል አንደኛው በመኪና አደጋ እንደሞተ አንደኛው እንደጠፋ አንዱም ደግሞ ያለበት ሁኔታ ጥሩ ስላልሆነ ካሁን በኋላ የትም ቦታ መውሰድ እንደማይፈልጉት ቤተሰቦቹ ነግረውኝ በጣም እኔ ያዘንኩበት ማለት በጣም እሱን ሳስበው አቅም ቢኖረኝ ኖሮ እነዚህ ልጆች ሶስቱንም ወዲያውኑ ተቀብያቸው ማድረግ ያለብኝ ነገር አረጋለሁ ብያስባለሁኝ እና እሱ ነገር ሁሌ ውስጤን ይነካዋል ስልክ ይዘህ ስትቀም በጣም በምርቃና ሌላ ብዙ ቦታ ትሄዳለህ ገባ ስልክ ይዘህ ስልክ ያወራ ስልኬን ጣልኩ ሲል ተሳፋሪ ወይኔ እኔም ስልኬን ትላለህ ስልክን በእጅ ይዛል ገባ ራስን ትረሳለህ ማለት ነው ገባ መኪናም ስትነዳ ፐርፌክት ሆንክ ነው የሚመስልህ በህይወቴ ማለት ነው ካላንተ አውቀ የለም ማንንም አሰማም አንተ ያልከው ነው የሚሄደው ተጽዕኖም አለው እንቅልፍ በቂ እንቅልፍ አታገኝም አንድ 2-3 ቀኖች መንገድ ስዞር አድሬ አቃለሁ ጭንቀቱ ኖርማሊ ሱሱ ሳይሆን የሚታሰቡኝ ያጣኋቸው ነገሮች ነበር ከተጠቀምኩ በኋላ ለራሳቸው አልችል የበለጠ ነው ማስታወሳቸው ፍርድ ቤት አሁን ብዙ ቀን ታስሬ አቃለሁ ለምን ካላንደሩን አልፈለዋ ቀንም አልተኛ ማታም አልተኛም ገባህ እና የቀጠሮ ቀን ብዙ ቀን ያልፈኛል እና ከሁለት ጊዜ ከጂጂጋ ተይዤ መጥቻለሁ الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر فلله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر እናቴን በጣም ይቅርታ መጠየቅ ፈልጋለሁ ማለት በጣም አሳዝኛታለሁ ከመለ በላይ ማለት ለኔ ብላ ያልደከመችው ያልገባችው ያልቆፈረችው ጉርጓድ የለም ማለት ከኔ በተሻሉ ወንድም እህቶች አሏት ግን እነሱን ተታ እኔ ነኝ በቃ አይደል እነሱ እስኪገርማቸው ድረስ ያልገባችው በቃ ዛሬ ይቀየራል መልሽ እየሸወርኳት ዛሬ ይቀየራል መልሽ እየሸወርኳት እና በጣም አሳዝኛታለሁና እሷን በጣም ይቅርታ ለማለት እና ወጥቼ ከዚህ ወጥቼ እሷን መክስበት ጊዜያት እንዲኖረኝ እፈልጋለሁ ማመስገን የምፈልገው እህቴን ነው እሷ ነች ማለት በቃ ሁሉን ነገር መንገዱን አይታ ትክክለኛው መንገድ እንዳይና ትክክለኛው መንገድ ላይ እንድጓዝ ያረጋች መስመሪ እንዲዝ ያረጋች እየረዳችኝ ያለችው ከጎን ያለችው እህቴ ነች ኤዶም ትባላለች በጣም ነው ማመሰግነው በጣም ነው ሞድ እኔ ወላሂ አስቀየምኩት ምለው ትልቋ እናቴ ነው አስቀየምኩት ምለው ቤተሰቦቼን እህቶቼን በነገራችን ላይ እዚህ ጋር አሁን አንተ ጋር መጥቼ ኢንተርቪው ለመስጠት ከሌሎች ሰዎች ፈቃደኛ ሆኜ የተገኘሁት እህቶቼን ይቅርታ ለማለት ነው ቤተሰቤን ይቅርታ ለማለት ነው አትጠራጠሩ ተመልሼ ወደዛኛው ህይወት አልወስዳችሁ በጣም ግን ይቅርታ ጠይቃለሁ ደስ የሚለኝ እናቴ ሳትሞትብኝ በዚህ አይነት ሁኔታ ላይ ተመልሼ እሷን ይቅርታ ለመጠየቅ ተጣጣሪ በጣም ይቅርታ ጠይቃታለሁ እናቴ ሳዲያ ትባላለች እህቶቼንም እዚህም ከኢትዮጵያ ውጪም ያሉ እህቶቼንም ሁሉንም ይቅርታ ጠይቃለሁ تقبل الله منا ومنكم عيد مبارك علينا وعليكم ዛሬ አመት አብሮን እንደዚህ ያከበር አንድ በጣም ወደው ልጅ ነበርና ከወጣ በኋላ ግን ሚንከባከበው ሰው አጥቶ መንገድ ላይ ገራባ ይዞ አግኝቼው ሁሉ እሱን አረሳው ሁሌ አዝናለሁም ረበሻለሁና ሁሌ ልጆቼን ስለቃቸው የት ይሁን የሚሄዱት ወዴት ነው መድረሻቸው ማን ይሁን የሚረከባቸው እንደሱ ይሁን የሚል ሁሌ በቃ የሚረብሸኛ ነገር ነውና አሁን እነዚህ ልጆች ያጓጓሉ የት ነው የሚሄዱት የሚለው ነገር የሚያሳስበኛል ሰው ማረሳው ያ ልጅ ሁሌ አረሳውም ስቲል አሁንም ጎዳና ላይ ነው ያለው እሱ መመለስ አልቻልኩኝ ለህይወትህ በጣም ሪስክ የሆኑ ነገሮች ይገጥሙሃል አንዳንዴ ድብድብ ማለት መመታትም መሰደብ ሁሌ ነው ያለው ተሰደባለህ ዱላም ገጥሞኛ ቃል ተመትቼ ያቃለው በልጄ ራሴ እዚህ ጋር በገባ ልጄ ግን ማረሳውና ሁሌ ከአምሮ የማይወጣው እንደዚሁም የአዲስ አበባ ፖሊስ ድረሱልኝ ያልኩበት ሁኔታ ሱሱን እኔ ማከል ውስጥ እኔ ማገገሚያ ውስጥ ለማስገባት በሞተረኛ ተከብቤ ድራግ በሚሸጡ እንደዚህ ድራግ ዲለር በሚባሉ ወይ ደግሞ ይሄን ነገር ከሚያቀባብሉ ሰዎች ጋር ሪስክ ውስጥ የገባውበት ሁኔታ እነሱን ድርጅት ውስጥ ድራጉ እንዳይገባ የነበረብኝ ፋይት ከባድ ነበር ለኔ ከነዚህ ውስጥ ካሉት ውስጥ ደግሞ አንቺ መርጠሽ ጥያቄ መጠየቅ የምትፈልጊው ካለ ደግሞ አንድ ሰው እድል እንስጥሽና የፈለግሽውን ጥያቄ ጠይቀሽ እንዲመልስልሽ የምትፈልጊው ሰው ደግሞ ካለ ሚፍታ በነገራችን ላይ በጣም ማከብረው በጣም ወደው ልጅ ነው ብዙ ነገር ያገዘኛል ልጅ ነው የቤቱም ደግሞ አሚር ነው ከዚህ ከወጣ በኋላ አንተን ንገረን ስለ አንተ ፕላን ፕሮግራም የሆነ ነገር ንገረን በቃ አላህ ካለ የዛሬ አመት አግብቼ ተዳርጄ ታገኘኛለሽ ዋው
تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا አይምሮአችንን ከሱስ አውጥተን ወደ ለውጥ እንድናስብ ቤተሰቦቻችንን እንድንወድ እኛ ትልቅ ነገር እንደምንችል ከማህበረሰቡ እንደማንለይ ብዙ ነገሮችን ያደርጉልናልና ያ ነገር በቃ እየቀየረኝ ነው ሄደው ማለት መጀመሪያ የነበረኛ አመለካከት እየጠፋ በቃ ሙሉ ነገሩ እየጠፋ አሁን የተሻሉ አስተባባሪዎችን እንዳስብ የተሻሉ አመለካከቶችን እንዲኖሩኝ ነው ያረዳኝ መቶ ምናምን ጎረምሳ እሷ ብቻዋን ማኔጅ ማድረግ በጣም ከባድ ነው አንድ ቤት ዛሬ ሁለት ልጅ በጣም ይከብዳል በፋይናንሻል ብቻ የምታስተዳድራቸው በዚህ ተቋም መጡ ሳይሆን ያለ ፋይናንሻል ደግሞ ሰፖርት ከመንገድ የምታመጣቸው አሉ ነይማ ማለት እጅግ በጣም ሲበዛ ሩህሩህ ናት እንደ እናት ናት ለታላላቆቿ ለአባቶቿ ልጆቼ ነው የምትለው እንደ ካምፓስ በለው አታገኘውም አጋጣሚ ነው የተገናኘው ጥሩ ነገር ምንማማርበት ነው የሁሉም አመጣጥና እንትን ሲነገር በቃ ይገርማል ምን ውስጥ ነበርን ነው የምትለው ገባ ሱስ ምን ያህል ከባድ እንደሆነ ለማየት ከፈለጉ እዚህ ግቢ ይምጡ ብዙ ምንወዳቸው ምናከብራቸው በጣም ጥሩ ስራ ይሰራሉ ብለ የምታስብ እንደ ፊዚካሊ የምታያቸው ሰዎች እንኳን ወድቀው ታገኛቸዋል በመላው ዓለም የምትገኙ ሙስሊም ማህበረሰብ አጠቃላይ እንኳን ለ1146ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እንደዚሁም ከይመለከተኛል በጎ አድራጎት ድርጅት አገግማችሁ የወጣችሁ ልጆች ማገገሚያ ማከለ ያላችሁ እንደዚሁም ለመግባት እየተጠባበቃችሁ ያላችሁ በአጠቃላይ እንኳን ለኢድ አልፈጥር በዓል አደረሳችሁ እናንተንም ከኛ ጋር አብራችሁ ስላሳለፋችሁ አመሰግናለሁ تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ተመልካቾቻችን የ1146ኛው የኢድ አልፈጥር በዓል ልዩ የበዓል መሰናዷችን ይህን ይመስል ነበር በዚህ ይመለከተኛል በተሰኘው የበጎ አድራጎት ድርጅት ውስጥ የበዓል ፕሮግራማችንን ወደ እናንተ ያደረሰን ቆይታ አድርገናል እዚህ ያለን የበዓል ፕሮግራም እዚህ ላይ ያበቃል ሌሎች የበዓል ዝግጅቶቻችን ግን የሚቀጥሉ ይሆናል በድጋሚ እንኳን ለኢድ አልፈጥር በዓል በሰላም በፍቅር አደረሳችሁ እንላለን መልካም ቆይታ እንዲሆንላችሁ እመኛለሁ